በዚህ ዜና የተነሳ ማህበራዊ ሚዲያው ተጥለቅልቋል። በርካቶች ሐዘናቸውን እየገለጹ ነው። እጅግ የሚያሳዝን ክስተት ተፈጥሯል። ኢትዮጵያ ውስጥ ከምናደንቃቸው ከምንወዳቸው እጅግ ድንቅ ብቃት ካላቸው ተወዳጅ አርቲስቶችና የቴሌቪዥን ፕሮግራም አቅራቢዎች መካከል አንዱ የሆነው ነፃነት ወርቅነህ ከዚህ ዓለም በሞት መለየቱን የሚያመላክቱ ልዩ ልዩ መረጃዎች እየተሰራጩ ይገኛሉ። ነፂ ሳቂታነቱ፣ ጨዋታ አዋቂነቱ፣ ከሰው ጋር ተግባቢነቱ እጅግ የተለየ ያደርገዋል። ሁሉም ሰው በቅርበት የሚያውቀው እስኪመስለው ድረስ አብዝቶም የሚወደው ተወዳጅ አርቲስት እንደሆነ እናውቃለን። አሁን ግን ነፂም እዚህ ላይ ህይወቱ ተቋጨች። በድንገት አልፏል። ምንድነው የተፈጠረው? ምን አጋጠመው? በእንዲህ አይነት መንገድ ህይወቱ አልፎ መገኘቱ ምንድነው ምክንያቱ? የሚሉ በርካታ ጥያቄዎች በሁላችንም ዘንድ ላይ እየተመላለሰ ነው። መረጃዎችን ልናደርሳችሁ ነው። እንዴት ናችሁ? የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮች እንዲህ እየተዳሰሱ ወደ እናንተ የሚቀርቡበት ሚዲያችን ነው። በዛሬው ዝግጅታችን ነፃነት ወርቅነህ ህይወቱ ማለፉን አስመልክቶ የወጡ መረጃዎችን እንዲህ ልናካፍላችሁ ተገናኘን። ጌታቸው በላይ አብሬያችሁ ቆይታ አደርጋለሁ። ወደ ዝግጅቱ እንሻገር። ተወዳጁ አርቲስት ነፃነት ወርቅነህ ተወልዶ ያደገው በአዲስ አበባ ከተማ ካዛንቺስ ኡራኤል እየተባለ በሚጠራው መንደር ነው። ከአካባቢው ሰዎች ጋር ከወዳጆቹ ከጓደኞቹ ከእናት ከአባቱ ጭምር ለየት ያለ ቀረቤታ ያለው ነው። እሱ ከዚህ ቀደም የልጅነቱን ትዝታ በተለያየ ሚዲያ ላይ ሲያጫውት እንደሰማ ነው እጅግ የሚያስደንቅ ብዙዎቻችን በልጅነታችን ያሳለፍነውን አይነት ህይወት ፍንትው አድርጎ ያሳየን፣ በተለይ ደግሞ ከእናቱ ቁንጥጫ ጋር ከቤተሰቡ ጋር የነበረው የልጅነት ትዝታ እጅግ የሚደንቅ ሁላችንንም በሳቅ ፍርስ የሚያደርገን ነበርም። እንዲህ እያለ ያደገው ነፃነት ወደ ኪነ ጥበብ ዓለም ከተቀላቀለ በኋላ ደግሞ እጅግ በርካታ የሚባሉ ፊልሞችን በተዋናይነት ተሳትፏል። በደራሲነትና በዳይሬክተርነትም ጭምር ብዙ የሆነ አበርክቶንም ሲያደርሰን ነበር። ነፂ ልዩ የሆነ ብቃት አለው። ከሰው ጋር ተግባቢ ነው። ነገሮችን ቶሎ የሚላመድና ቤተሰባዊ ስሜትን መፍጠር የሚችል ድንቅ ሰው እንደሆነም ይመሰከርለታል። በርካቶች ወደ ኪነ ጥበብ ዓለም እንዲመጡ መንገድ የከፈተላቸው፣ እሱን ተመልክተው እሱን አድንቀው ብዙ ወጣቶች ኪነ ጥበብን እንዲያደንቁ እንዲወዱ ማድረግም የቻለ ሰው እንደሆነም እንዲሁ እናውቃለን። ነፂ ከኪነ ጥበብ ስራው ባሻገር ደግሞ በኢቢኤስ ቴሌቪዥን በቴሌቪዥን ፕሮግራም አቅራቢነቱ እናውቀዋለን። በተለይ ደግሞ የቤተሰብ ጨዋታ በተሰኘው ፕሮግራም፣ ይህ ፕሮግራም የብዙዎቻችን የሳቅ ምንጭ ነው። ነፂ ካለ ሁሌም ድምቀት አለ። ነፂ ለእኛ ብቻ ሳይሆን ለኢቢኤስ ቴሌቪዥን ለቲሙ ወይም ደግሞ ለቴሌቪዥን ጣቢያው ጭምር ከፍተኛ ድምቀት የሆነ ነው። ኢቢኤስን ስናስብ አብረን ነፂን አለማሰብ አንችልምና። አርቲስት ነፃነት ወርቅነህ ባለትዳር ነው። በትዳሩ ታማኝ ከባለቤቱ ጋር ድንቅ የሆነ የፍቅር ታሪክ ያለውና የሶስት ልጆች አባትም ጭምር ነው። አርቲስት ነፃነት ወርቅነህ ለብዙ ድርጅቶች ብራንድ አምባሳደር በመሆን ድርጅቶቹ ገበያቸው እንዲጧጧፍ የሱን ፊት ተጠቅመው ብዙ የቢዝነስ ሂደቶችን እንዲያከናውኑና ውጤታማ እንዲሆኑ ማድረግ የሚችል ነው። በቅርቡ እንኳን ከአንድ ድርጅት ጋር የብራንድ አምባሳደርነት ፊርማን ተፈራርሞ እጅግ ታላቅ ደስታ ወደ ቤቱ ገብቶም ጥሩ የሚባል የክፍያ ሂደትም ተፈራርሞ ነበረም። ከሳምንት ደስታ እስከ ድንገተኛ ስንብት ይላል ጉርሻ ገጽ ባጋራው መረጃ። ይህንን አስመልክቶ የሰው ልጅ ህይወትና ቀጠሮዋ ምን ያህል ረቂቅ ነው ሲልም ይጠይቃል። ገና ከ2 ሳምንት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነፃነት ወርቅነህ
የአልማቲ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስራውንም በንቃት መጀመሩ ይታወሳል ሲል ያስታውሰዋል። ይሁን እንጂም ያ የትናንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም በሞት መለየቱን ስንሰማ በጥልቅ ሐዘን ነው። ትናንት ደስታም ዛሬ ሐዘን ሲል ሐሳቡን አኖሯል። ብዙ ሰዎችን ያስደነገጠው ጉዳይ ነፃነት በድንገት ምን አጋጠመው፣ ምንድነው የተፈጠረው የሚለው ነው። አንድ ጓደኛ የስልክ ደወለና የሆነውን ነገር ነገረኝ። ነፃነት እኮ እንዲህ ሆነ እንዲህ አጋጠመው ብሎ ነገረኝ። እውነት ለመናገር በጣም ነበር የደነገጥኩት። ማለት ለማመን አቅቶኝ ነበረ። ምክንያቱም ነፂ በጣም እንደምታውቁት ነው በቴሌቪዥን ፕሮግራም በሚያቀርባቸው ዝግጅቶቹ የቤተሰብ ያህል ነው የሚቀርበን ሁላችንንም እና እኔም በጣም በቅርበት የማውቀው ሰው ያህል ነበረ ስሜቱ የተሰማኝ መሞቱን ስሰማ። ከዚህ ቀደም በተለያዩ ፕሮግራሞች ላይ 1-2 ጊዜ አግኝቸውም አይቸውም አውቃለሁ ነፃነትን። ግን ይሄን ያክል የተቀራረበ ነገር ባይኖረንም በእነዚያ ዝግጅቶችና በእነዚያ ፕሮግራሞች ላይ ግን ትህትናው፣ ከሰዎች ጋር ያለው ተግባቦት፣ ሳቂታነቱ በጣም የተለየ ነውና በጣም ነበር ያዘንኩት። ምን አጋጠመው ታዲያ ምን ሆኖ ነው ብዬ ይህንን ወዳጄን ጠየቅኩት። እሱም የመለሰልኝ ምላሽ ትናንት ቢሮ ነበር። ቢሮ እየተጫወተ እንደተለመደው የኢቢኤስ ቴሌቪዥን ሰራተኞችን ጓደኞችን በጣም ደስ በሚያሰኝ ስሜት ፈጥሮላቸው ነበረ ወደ ቤቱ ያቀናው ብሎ ሐሳቡን ነገረኝ። ከዚያ በኋላ ግን የተፈጠረውን ነገር እንደማያውቅ ነው የገለጸልኝ። ከዚሁ ጋር ተገናኝቶ ግን የኢቢኤስ ቴሌቪዥን ዜናውን አካፍሎናል። በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁላችንም ዘንድ እጅግ ተወዳጅ የነበረው ባለሙያ ነፃነት ወርቅነህ ነፂ ባደረበት ድንገተኛ ህመም ከዚህ ዓለም በሞት መለየቱን ገልጿል። ነፃነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት በሚተላለፈው በብዙ ቤቶች ዘንድ በሚወደደው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢነቱ ይታወቃል። ከፕሮግራም አቅራቢነቱ ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃቱና ልዩ በሆነው የሰው አክባሪነቱ በኢትዮጵያውያን ልብ ውስጥ ትልቅ ስፍራም ነበረው። የሰው ልጅ ሕይወት እንዲህ ናት። ትናንት ማታም ቻው ብሎም የተለየን ሰው ዛሬ በቤቱ በዚያው ላይመለስ ሄዷል ብሎም ማን ይገልጻል ሲል ጉርሻ ገጽ ሐሳቡን አኖሯል። ነፂ የኛ ምስኪን፣ ነፂ የኛ ይዋህ፣ እንዲህ በድንገት መለየትህ መላው የጥበብ ቤተሰቦችና አድናቂዎችንም በሐዘን የሰበረም አድርጓል። ነፃነት ወርቅነህ ባለትዳር የ3 ልጆችም አባት ነበረም። ወዳጆቹን ጓደኞቹን ቻው ብሎ ወደ ቤቱ አቅንቶ በእንዲህ አይነት መንገድ ህይወቱ በድንገት አልፎ የተገኘው ነፃነት ወርቅነህ የብዙ ሰዎች ሐዘን ስሜትን ፈጥሯል። ይህንን መርዶ ደግሞ ቤተሰቦቹ ሲሰሙ፣ በተለይ ባለቤቱ፣ ልጆቹ እንዴት ሆነው ይሆን የሚለው የብዙ ሰዎች ጥያቄ ነው። ፈጣሪ ጽናቱን ይስጣቸው ለማለት እንወዳለን። ለሱም ለወንድማችን ለነፃነት ወርቅነህ ነፍሱን በአጸደ ገነት ያኖርልን በሚዲያችን ስም መልእክታችንን እናኖራለን። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን ነፃነት ወርቅነህ በድንገት ህይወቱ ማለፉን አስመልክቶ የወጡ መረጃዎችን አካተን በእንዲህ አይነት መንገድ ወደ እናንተ አቀርበንላችኋል። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርጌያለሁ። በሚቀጥለው ተጨማሪ መረጃዎችን ስናገኝ እናካፍላችኋለን። እስከዚያው ግን ቸር ቆዩልን፣ ቸር ያሰማን።